ከማግባትህና ከማግባትሽ በፊት ይሄንን ቪዲዮ ሴቭ አድርጊው። ይጠቅምሻል፣ አንድ ቀን ይጠቅምሻል። ያዡ እንግዲህ ማግባቱንማ አግቢ። ጋብቻ ቅዱስ ነው። አዎ ጋብቻ ቅዱስ ነው። ግን ያው በወጉ በባህሉ መሰረት ሰባት ዘር ይቆጠራል። አዎ ታውቂያለሽ መቼስ ይሄንን ሽምግልና ሲላክ 7 ዘሩ ከየት ነው የሚለውን እናጣራለን፣ እናያለን፣ እንመረምራለን፣ እንፈተፍታለን። አዎ ኦ ማይ ጋድ ማም ዘር እኔ በዚህ ልክ ጠብቄሽ አላውቅም። እውነት ብዙ ነገር ትሆኛለሽ በዚህ ዘመን፣ አማራ፣ ትግሬ፣ ኦሮሞ፣ ደቡብ ምናምን በዚህ ዘመን ማም እኔ ከአንቺ በእውነት ይሄንን አልጠብቅ። ያጣቅሽ እዛው ጥብቅ አድርጎ ያስቀርሽ አባቴ አምላክ። እንደው ምን ይሻለኝ አላውቅም። ማንን ገደለ ግን? እንደው አንድ ነገር እኮ ካላወቅሽ አላውቅም ምን ማለት ነው አያቴ ብሎ መጠየቅ ይቀላል ወይስ እንደው ዝም ብለሽ መባዘን እዛም እዚህ መባዘን? 7 ትውልድ የሚቆጠረው መቁጠሪያው ሚስጥሩን እንኳን ታውቂያለሽ? እስቲ አላውቅም በይና ላስረዳሽ። አላውቅም እኔ የእውቀት የንባብ ደሃ ነኝ፣ አእምሮዬ ገና አልበሰለም በይና ላስተምር። እንዲህ አይነት ነገር አልወድም። በቃ አይ ላይክ ሂም ሂዝ አ ጉድ ሉኪንግ ሂ ሃዝ አ ሴኪርድ ጆብ ማለት ጥሩ ስራ አለው፣ ላይክ ገቢ አለው፣ ቆንጆ ነው፣ መለመላ አንቺ የምትወጂው አይነት ረጅም ነው፣ ፋይናንሻሊ ሴኪር ማለት ገንዘብ አለው፣ ይሰራል። ሶ ዋትስ ዘ ዲል ማም? እንዴ ምን ሆነሽ ነው? ለነገር ወደሽ አይደለም፣ ወደሽ እኮ አይደለም። አንድ የትውልድ ክፍተት መጥቶ ነው። አባትሽ አላስተማረሽ፣ እናትሽ አልነገረች፣ ወደው አይደለም። አዛ ማርንጌቻ ትዊስት ምናምን እያሉ አንድ ትውልድ ክፍተት ፈጥረን ነው። ይኸውልሽ ልጄዋ እስቲ ዛሬ ብቻ 1000 ዓመት አላወራ፣ ዛሬን አዳምጪ። ግዴማ እናቴዋ ልጅ ስዕል ይወዳል ብዬ ነው። ይኸውልሽ ከዚህ የምታያቸው በአባቶች ስዕል ላስረዳሽ ብዬ ነው። ከዚህ ያለው ቃየል ነው። አዎ ከዚህ የተጋደመ ደግሞ አቤል ነው። ይህነኝ ከመጽሐፍ ቅዱስ ታስታውሻለሽ? አዎ ወንድሙ የገደለው አዎ ቃየልና አቤል ታሪክ ወዲህ ነው። ይኸውልሽ 7 ዘር የምናጣራ ያንቺ ባል ከዚህ ከቃየል ነው ወይስ ከዚህ ከአቤል ዘር ነው የሚለው ነው መጣራት ያለበት። አይገባሽም? ቆይ ልቀጥ እንግዲህ ብለሽ አዳምጪ፣ አትለፍልፊብኝ ወደዛ ልጄዋ። ይኸውልሽ ከአዳም በኋላ የሰው ልጆች ዘር በሁለት መስመር ተከፍለው ነበር። አዎ አንዱ የሴት ወይም የአቤል ምትክ የሆነችው የሴት ይባላል። በመጽሐፍ ቅዱስን ብትሄጂ የእግዚአብሔር ልጆች ተብሎ ነው የሚጠሩ። አዎ ደግ ፈራሃ እግዚአብሔር ያላቸው በቅድስና የሚኖሩ፣ አዎ በኤርሞን ተራራ ላይ የሚኖሩት ተብሎ በመጽሐፍ የተጠቀሱት እነሱ ማለት ናቸው። አዎ የቃየል ዘሮች ደግሞ የሰው ልጆች ተብሎ የሚጠሩት በመጽሐፍ ቅዱሱ፣ አዎ አመፀኞች፣ በዝሙት በግድያ በነውር የተሰማሩት እነሱ ናቸው። ወዲህ በይ እንግዲህ እኔ ከየትም አላመጣሁ፣ ከቅዱሱ መጽሐፍ ከአባቶችሽ ነው ያመጣሁት። አባቶች እንዳሉት ውድቀት የመጣው የሴት ዘሮች ወይም የአቤል ዘሮች የቃየልን ዘሮች ባዩና በውበታቸው ተማርከው በዝምድና በጋብቻ በፈጸሙ ጊዜ ነበር። ዘር አይቀላቀልም። ይኸውልሽ ቆይማ ልመጣልሽ ነው እንግዲህ ማዳምጪ። እድሜ ልክሽ የምትጣመሪ ከአንድ ሰው ነው አይደለ? አዎ የቃየል ዘር ብታገቢስ ነው ወንድሙን ገሎ ቃየል ምን አረገ ንስሐ አልገባም የሚል ስህተትን አምኖ የማይቀበል ጭንቅላት ነው ያለው። አመፀኛና ግትር ብታገቢስ ተቃጥለሽ ትፈነጃለሽ እንደ አጸዱ እንደ እንትና አዎ ይኸው በመጽሐፍ ቅዱስ ብትሄጂ የዚሁ ዘር ልጅ ይባል የሚባለው ምን አረገ? እምቢልታ መምታት የሙዚቃ መሳሪያ ሰራ። አዎ ከፈጣሪ ሕግ ወጣ። አዎ ቱባል ቃየን የሚባለውስ ምን አደረገ? የነሐስ የብር አሁን የምታየው ሁሉ የጦር መሳሪያ የፈጠረ የማን ዘር ሆነና? የቃየል ዘር እኮ ነው። ከንቱ መዝናኛና ስጋዊ ጥበብ ላይ የሚያተኩሩ ሴቶቹ በጌጣጌጥ በልብስ በውጫዊ ውበት ብቻ የሚያምኑ ልቅ የሆነ ወሲብ ህይወት፣ ይህ ሁሉ የማን ታሪክ ነው? በመጽሐፍ ቅዱሱ ቁጣ ደም መፋሰሱ የቃየል ስንተኛ ትውልድ ነው? 5ኛ ትውልድ ነው። አዎ ላሚህ የሚባለው ብላቴና የገደለ፣ አዎ በትንሹ የሚቆጣ ቂም የሚይዝ ችግር በኃይል የሚፈታ ጉልበት የሚጠቀም የሚቀጠቅጥሽን የምታገቢ የሚያቄምብሽን የምታገቢ ብትሆኝስ ነው። አዎ ስደት አለመረጋጋት ልዩ ባህሪ የሆነው የቃየል ዘር ብታገቢስ? እግዚአብሔር ቃየልን በምድር ላይ ትንቀዠቀዣለህ እንዳለው ትቅበዘበዛለህ እንዳለው ስትቅበዘበዥ ልትኖሪ አይደለም ወይ? ቆይ ጠብቂ። ብታነቢ እኮ ትደርሽበት ነበር ልጅ ብታነቢ። አዎ ይህ መቀላቀል እኮ የሰው ልጅ ክፉ እንዲሆን የኖህ የጥፋት ውሃ እንዲመጣ ምክንያት የሆነው ቅዱሱ ዘር ከአመፀኛው መደባለቁ እንደሆነ የጥፋትን ውሃ ያመጣው ፈጣሪን ያስቆጣው የቃየል ኃጢአት 7ኛ ትውልድ ላሜህ ላይ ድረስ የተቀመጠው መጽሐፉ ላይ የተቀመጠውን አባቶች ሲተረጉሙ ኃጢአትና መርገም እስከ 7 ትውልድ ይሄዳል ያሉትን የመርገም ነፃ መውጫ መንገዱን ከነስርዓቱ ያስቀመጡበትን አለማንበብሽ እኮ ነው። አዎ ስለ መሰረቱ ስለ ሩቱ ስለ ግንዱ ያጠናል። መልካም ዛፍ መልካም ፍሬ ያፈራል። አንቺ አንድ እሱን አይደለም የምታገቢው። እሺ የምታገቢው ብዙ ነው። የደም ትስስር ነው። ከማጋ ነው የምትተሳሰሪ ልጅ? በይማ ንገሪኝ እስቲ። እችን ቀን አወቅኩት ብለሽ አንቺ ልትለዩ ነው? በዚህ ቀን ትውውቅ ልትለዩ ልታቂው በአመታት አጥንተሽ ልደርሽበት ባልሽን አወቅሽው ልትይ። አዎ ልንገርሽማ የምታገቢው እንዲያው የዚህ የቃየላዊ ጠባይ የቁጣ የቅናት የአመፅ ልጅ ነው ወይስ እንዲያው የዚህ የአቤላዊ ጠባይ የትህትና የጸሎትና የታማኝነት ነው?
የቱ ነው? መልካም ዛፍ መልካም ፍሬ ያፈራል ልጅ አትርሺ። የብርሃንና የጨለማ ዘርን ነው እኛ የምንለየው። የቃየል መርገም ነው ያለበት ወይስ የዘር ንጽህና? የቱ ነው? የቱ ነው? እንዲህ ስንደማመጥ እንዴት ሸጋ ነው ልጅ። አይወድሽ እንግዲህ የአቤል ዘር ፈራሃ እግዚአብሔር፣ ቅድስና፣ አምላክን ማክበር፣ ከኃጢአት መራቅ፣ በጸሎት መትጋት ያለበት ነው። ትእዛዝ እግዚአብሔርን ማክበር። መጽሐፍ ቅዱስ የእግዚአብሔር ልጆች የተባሉ እነሱ ናቸው። እነሱን መምረጥ ረዋል። አዎ መንፈሳዊ እውቀት ባለቤት የሆነው ሞትን ሳይነካው ያለፈውን ሄኖክን ብታይ በዚህ የዘር መስመር ያለፈ ነው። አረ እነ ማቱሳላ እነ ያሬድ እነ ሄኖክ ረጅም እድሜ የተሰጡ ባለጸጋዎች በሙሉ በዚህ ዘር የመጡ ናቸው። ቅዱስ ዘር ተበከለ አልተበከለ ወይ ነው ሽማግሌ የሚላከው። ለዚህ ነው እናቴዋ ከቃየል ዘር ቢጋባ የቃየል ቁጣ ቂምና አመፅ ወደ ቅዱስ ቤተሰብ ይገባል ነው የምልሽ። አሁንስ ገባሽ? የበረከት መጥፋት ጨለማ ከብርሃን ህብረት የላቸውም የሚባል ለዚህ ነው። የሁለቱ ዘሮች ታሪክ በመጽሐፈ ሄኖክ በመጽሐፈ ኩፋሌ በዝርዝር ተቀምጧል። ገብቶሻል ወይ ነው የምታገቢው ሰው ገብቶሻል ወይ? አንቺን እኮ ነው የምጠይቅሽ። እሺ አንተን ነው የምጠይቅ። የምታገባውን ሰው አውቀኸዋል? የማን ዘር ነው?